የኛ አምላክ ደስ ይለናል። እሱ የተባረከ አምላክ ነውና ጌታን እጅግ እናመሰግናለን። ሰው ለሰው ሲገዛ ከዕለት ዕለት ሲለወጥ ለማይሆን ነገር ሲለውጠው ታላችሁ። እግዚአብሔር ግን በዘመናት መካከል የማይለወጥ ማንነት፣ የማይለወጥ ህልውና፣ የማይለወጥ ችሎታ፣ የማይለወጥ ዕውቀት፣ የማይለወጥ ብቃት ሁሌ ያለው። እኔ አንድ ቃል በጣም የሚወደውን ቃል ልንገራችሁ። መጽሐፍ ቅዱስ ውስጥ በጣም የሚደነቀውን ቃል በጣም ሁሌ እሱ ቃል ስታወሰኝ በቃ ኮራ የሚያረጋኝ እንዳልደነግጥ፣ እንዳልፈራ፣ እንዳልታወቅ፣ እንዳልጨነቅ፣ ግራ እንዳልጋባ ዘና እንድል የሚያረጋኝን ቃል ነው የምነግራችሁ። ያ ቃል እንዲህ ይላል፣ እግዚአብሔር ዙፋኑ በሰማይ ነው ይላል። ማንም በማይደርስበት፣ ማንም ኦዲት በማያደርግበት፣ ማንም በማያይበት ዙፋኑን አስቀምጧል። መንግስቱ ምድርን ትገዛለች ይላል። ምድርን ሰይጣንም ይገዛል እኮ። እሱ ደግሞ የሚገዛት ምድር ውስጥ እኔን አንተን አገኛል። እኛ በዚህ እሱ በሚገዛ መንግስት ውስጥ መሆን መታደል ነው። ለሰይጣን በተፈቀደው ምድር ላይ የወደቀ ሰው የፈለገው መሆን በሚያደርገው ምድር ላይ ለኔና ለአንተ ግን ለየት የሚያረካው እሱ መንግስት ውስጥ አደረገን። የሱ አገዛዝ ውስጥ፣ የሱ አመራር ውስጥ፣ የሱ ፈቃድ ውስጥ እንድንመላለስ ብቻ አደረገ። ጌታ ይክበር። እሱ ስላለን እኔ ብዙ ጊዜ ብያለሁ፣ ከቅርብ ወዲህም ደጋግሜ ተናግሬ አውቃለሁ። ሰይጣን አንዳች በኔና በኔ በሆነ ላይ ስልጣን የለውም። በኔና በኔ በሆነ ላይ ብዙ ጠላት አለ። ሰይጣን አይደለም የሰው ጠላት። ይገጨዋል። እውነት አያመልጥም። እኛን መንፈሳውያን ነን፣ በመንፈስ እንጂ በሰውነት አንመረመርም። የፈለገ ሰው እኔን መጣውን በሰውነት ሊመረምረኝ እውነት ይሞክር፣ አያገኘኝ። እኔ ግን ይመረምረዋለሁ። ምክንያቱም ምን አለ? በመንግስቱ ውስጥ እኖራለሁ፣ በአገዛዙ ስር እኖራለሁ። መንፈስ ደግሞ ተሰጥቶናል። ይሄ በቃ ባለድል አድርጎኝ። አሁን እነዚህ ብዙ ጊዜ ሰይጣን ትፈሩ ይሆናል እናንተ። ሰው እባብ አይቶ ይፈራል። በጣም ከልጅነት ጀምሮ እባብ በጣም ይገል ነበር። ሰው የሚፈራውን እባብ እኔ ነው የሚቀጠቅጠው በበትር እየዘለለ ጫንቅላቱን ነው የሚለው። ሰው ብንላል፣ ልጆች ብንላሉ፣ እኔ ግን ካጥቅጬው አንድ እንዲቀጠቅጠው ያደረገኝ አንድ ነገር አለ። ሰዎች ሲያወሩ ሰሙ። ልጅ ሆነን ሰዎች ሲያወሩ ሰሙ። አንዱ በቀል ይሆናል። አንድ እባብ ከገደልክ የ7 ቀን ኃጢአት ይሰራያል አሉ። የመጀመሪያ ድፍረቴ ኃጢአት ይሰራያል ነው። ኃጢአት ምን እንደሆነ ባላውቅም ልክ ኃጢአት ምን እንደሆነ ብትሉኝ አይገባኝም። ያለ ግን የ7 ቀን ኃጢአት ይደመሰሳል። ስለዚህ ምን አባቱ ባባደም እግር የሌለው ክንፍ የሌለው መብረር የማይችል ከዱላ ማምለጥ የማይችልም የፈለጋ ቢዘል ይመተዋል። አባቴ አንተ ልጅ ረፍለኛል ሁሌ አንድ ቀን ላይ በቃ እንዲያረጋ ሲባል ይገርፈኛል። አንድ ቀን እኔ ችግሩን ልታስቀባኝ ምናምን ይላል። እኛ ቤት ልንገራችሁ፣ በአያቴ ይቀለብ ነበር፣ መንፈስ ነበር። እኛ ቤት እባብ ይቀለባል። አያቴ ላይ ክፉ አሰባብ ማንም ሰው ቢመጣ በቤት በበሩ ጣሪያ ይወርድለታል። በሩ ላይ ይቆማል፣ ይመልሰዋል። ሰውየው ክፉ አለ ማለት ያ መንፈስ አባቴን እንደሚከታተል አላወኩም። ይከታተል ነበር። ልብ በሉ። እኛ ቤት ይመጣል እባብ። አቤት ሲያምር! ላዩ ያብረቀርቃል፣ ወርቃማ ነው። ይሄ ሆዱ ረጅም ነው፣ ደግሞ ቢጫማ ነገር ያምራል። ወይም የሆነ ነገር ወይም አይጥ ምናምን ይዞ ይወርዳል፣ በልቶ ቀጥሎ ይሄዳል። አይነካካም፣ ምንም አያደርግም። አባቴ እንድነካ አይፈቅድም። አንድ ቀን አባቴ በሌለበት ሰዓት ላይ አገኘውታ። አይጥ ከዋጣ በኋላ ከዚህ ወደ ወገብ እስኪወርድ አይንቀሳቀስም። በቃ ያሳት ተመቸችኝ። ቀጠቀጥኩትና ገድዬ ሽንት ቤት ጣልኩት። ሁለተኛ መጣ፣ ገደልኩ። ሶስተኛ መጣ፣ ገደልኩ።
አባቴ ሲመጣ ጀግናው ልጁ ነገርኩት። ጋሼ 3 እባብ ገደልኩ አልኩት። ተበሳጨ፣ አባረረኝ። ሮጬ ሰፈር ገባሁ። በኋላ ከዛ ቀን በኋላ እኛ ቤት እባብ ጠፋ። ለካ መንፈስ ነው። በኋላ ነው ታሪኩን ነገር ያኔ ነው የጠፋልኝ ማለት ነው። ወዳጆቼ እኛ ያለነው አገዛዝ፣ እኛ ያለነው መንግስት ነፃ መንግስት ነው። እሺ በእግዚአብሔር ግዛት ውስጥ ነን፣ በእግዚአብሔር አገዛዝ ውስጥ ነን፣ በእግዚአብሔር መንግስት ውስጥ ነን። ማንም አይደርሰንም። እሺ ማንም አይደርሰኝም በሉና በሉ። እስቲ አትፍሩ። እሺ ፎክሩ እንጂ እኔ እንኳን ሰው የመሪ ልጅ ሆኖ የምናምን ልጅ ሆኖ እኮ ይፎክራል። የሀብታም ልጅ ሲሆን እኛ እኮ ምናምን የሆነ ነገር አሳያል። እኔ እኮ ኢየሱስ አለ ወዳጄ። ኮራ ልንል የሚገባ የሚያስመክር የሚሰማን የሚያደምጠን። ስለዚህ ይሄ ልዕልና ክብር ይፈልጋል። ለልዕልና ለዚህ ልዑል ሌት ቀን ምን ልንሆን ይገባል? ልንገዛለት ልንኖርለት ይገባል። ትፈራላችሁ? ሌላ ነገር አሁን ወሬ ቢጀመር መጽሐፍ ላይክ ምናምን ማለት ትጀምራላችሁ። ጻፉ ስል ጻፉ። እሺ አትፍሩ። የሚያስፈራችሁ ነገር ካለ እንደውም እየጻፋችሁ ይወድቅላችኋል። አትፍሩ። እሺ እሱ ልዑል ነው። እስቲ ለልዕልናው እንገዛ ብላችሁ ጻፉ። የምናገረው ለልዕልናው ምን እንሁን? አርእስቱን ነው የምነግራችሁ። እንገዛ። ለምን? ለልዕልናው፣ ለማይገረሰስ መንግስት፣ ለማይገረሰስ ስልጣን፣ ለማይገረሰስ ሹመት፣ ለማይገረሰስ ዙፋን ላለው ለዚህ ለሰማይና ለምድር ለፍጥረት ሁሉ አምላክና አባት ለሆነው እኔና እናንተን ልጆች ላደረገን በልጁ እንደገና መልሶ ልጅ ላደረገን ለጌታ ለእግዚአብሔር ለልዑል ለአምላካችን ምን ይሁን? ክብር ይሁን። ለሱ ምን እንሁን? እንገዛ። ለሱ ከተገዛችሁ እውነት ላለው ዓለም ላለው ሁሉ ሳይወድ ተሽመድምዶ ይገዙልናል። አንተ ነገስታት ስፍራ ይለቁልናል። ሊበቀለን በብዙ የሚታገላል። በዛ ውስጥኛ ኮራ ዘና ብለን እያለፈን የምንኖር ነው። ገደልኩ ስል ትቆማላችሁ፣ ሞታችሁ ስትባል ሕያው ትሆናላችሁ። ለልዑልና ምን እናርግ? እንገዛ። ለልዕልናው። እሺ ለሌላ ነገር አላልኳችሁም። ለልዕልናው ምን እንሁን? እንገዛ። ሰው ለሰው ሲገዛ ከዕለት ዕለት ለውጥ ያስከትላል። ስትከተሉ ለሆነ ነገር ስትገዙ ሰው የሆነ ቦታ ላይ ይከዳችኋል። ማንም ይሁን ይከዳችኋል። እግዚአብሔር ግን ለዘላለም አይገዛም። ለዚህ አይከዳም። ለማይከዳን ለወደደን በልጁ በኢየሱስ ክርስቶስ ዋጋ ከፍሎ ልጁን ከፍሎ የራሱ ላደረገን ለዋጀን ለእግዚአብሔር ክብር ይሁን። እናንተ ስለ እስራኤላውያን እግዚአብሔር ሲናገር አንድ ሰው ምሳሌ ተጠቀመ። ሚስቱን ሌላ ሰው ወሰዳት፣ ገንዘብ ከፍሎ አመጣት፣ እንደገና ወሰዷት። ገንዘብ ከፍሎ አመጣት፣ እንደገና ወሰዷት። ገንዘብ ከፍሎ አመጣት። 7 ጊዜ ሚስቱን መላልሶ ገዝቷል። የዛሬ ወንድሞች ብንሆን ግን የሆነ ወንድ ጋር ቆመች እንኳን ከሷ ጋር ምናምን እንላለን አለ። ይሄ ሰው በገንዘቡ ይሄንን ያስተማረው እግዚአብሔር ብዙ ወደቅን፣ በወደቅንበት ያልተዋን በልጁ በኢየሱስ ደም እንደገና እያጠበን እየተቀበለን ዛሬ ያደረሰን እግዚአብሔር ለዘላለም እሱ ይግዛን። ለሱ መገዛት ይሁንልን። ምን ያህል እየተገዛን? ምን ያህል ተገዝተናል? ምን ያህል ተገዝታችኋል? አስከፋኝ ብሎ እኮ ብዙዎች እኛን ይክዱናል። ሲመጡም እንዳንቀበል ሌላ ነገር እንላቸዋለን። እኛም ጭምር አንቀባበልም እኮ። የኛ ልዕልና አያተረ አሁን የኔ አገዛዝ በቤቴ ላይ ስለሆንኩኝ የፈለገውን የሚል ሰው አልፈቅደውም፣ ቦልኮአለሁ። በቃ እግዚአብሔር ግን ቦልኮ ምንም ብናረግ ሳይቦልከን እስከዛሬ ተሸክሙን በትከሻው ያኖረን ምህረቱን ያበዛልን ልዑል እግዚአብሔር
ልንገዛለት ይፈልጋል። ለሌሉ መገዛት ይሁን። እኛ ክፉ ሆነን እኮ እንወዳለን። ሰው ክፉ ሆነ አባቶቻችንን እንወዳለን። አባቶች ክፉዎች ሆነን ይወዱናል አይደል? እንኳን በአቅማቸው። እግዚአብሔር ግን ብዙ አምፀን ብዙ አስከፍተን ብለን የራሳችንን መንገድ ሄደን አያገበኝም ብሎ ያልተዋን ተቀብሎን ዛሬም እንደገና ልጅ አደረገን። የዘላለም ሕይወት የሰጠን እግዚአብሔር ለዘላለም የተባረከው። ለዚህ ልዕልና ምን እንሁን? እንገዛ። እዚህ መዝሙረ ዳዊት ምዕራፍ 93 አንብቡልኝ እስቲ። እኔው ላንብበው መሰለኝ። ሞባይሌ ላይ ልክፈት። ሞባይሌ ላይ ልሂድና ልክፈተው መሰለኝ ላሳያችሁ። ስለ ልዕልና እናንተን ለጥፉ እያልኩ ከሚያስቸግራችሁ እኔ ራሴ ለምን አልሄድም? መዝሙረ ዳዊት ላይ ልወዳድ። መዝሙረ ዳዊት ይታል። ኧረ በእናትህ መጽሐፍ ቅዱስ ይቀለኛል እኮ ከሞባይል ይልቅ። ያ ለአይኔ ነው። ይሄኛውን ለአይኔ በደንብ አድርጎ ያነባዋል። 90 ስንት ነው አልኳችሁ? 93 መዝሙር 93 ከ1 እስከ 3 ያለውን አንብበው። የእግዚአብሔርን ግርማ ነው የሚያወራው። በሰንበት ቀን የምስጋና መዝሙር ነው የሚባለው። እግዚአብሔር ነገሰ፣ ክብርንም ለበሰ። እግዚአብሔር ኃይልን ለበሰ፣ ተጠቀም፣ ዓለምን እንዳትናወጥ አጸናት። ዙፋን ከጥንት ጀምሮ የተዘጋጀ ነው፣ አንተም ከዘላለም ነህ። አቤቱ ወንዞች ከፍ ከፍ አደረጉ። ወንዞች ቃሎቻቸውን ከፍ ከፍ አደረጉ። ከብዙዎች ድምፅ ከባህርም ታላቅ ሞገድ ይልቅ እግዚአብሔር በከፍታው ድንቅ ነው። ምስክር እጅግ የታመነ ነው። አቤቱ እስከ ረጅም ዘመን ድረስ ለቤት ቅድስና ይገባሃል አለው። ለቤት ቅድስና ያስፈልጋል። ለአንተ ማደሪያ ምን ያስፈልጋል? ቅድስና ያስፈልጋል። ምን አልከነ? ሁሉ ከፍ ያደረገን፣ ሁሉ ያነገሰን፣ ሁሉ የሚገዙልኝ ነው፣ ሁሉ የሚኖሩልኝ ነውና እኔም ብሎ ነው ይህንን የምናገረው። ይሄ ሰው እስከ ረጅም ዙፋን ድረስ እስከ ረጅም ዘመን ድረስ ለቤት ቅድስና ይገባል። ጌታ ይባረክ። የቀረልን እድሜያችን እሱን ለመኖር እርሱን ለመገዛት ለሱ ለመሆን ያድርገን። እሱን ከፍ በማድረግ ለልዕልናው ክብር በመስጣት መኖር ይሁንልን። ምንድነው? እንዴት ነው ለልዕልና የምንገዛው? የመጀመሪያውን ላሳያችሁ። አንደኛ የፍጥረት ሁሉ ንጉስ ስለሆነ። የፍጥረት ሁሉ ንጉስ ማን? እስቲ አምጦ በምድርና በሰማይ ባለው ነገር ላይ በተፈጥሮ ሁሉ ላይ ማን ነው ንጉስ? የሆነ ዜና ሰሞኑን አይቻለሁ። የዜና ነው ጽሑፍ ነው ያነበብኩት። አሜሪካንና ቻይናዎች በጨረቃ ላይ ሊጣሉ ነው አለ አንዱ ነው። ላይ ወጥቶ ደግሞ የምድር ሳይበቃ ደግሞ ወደ ላይ ወጥቶ እዛም ሊጣሉ ነው ይባላል። ከሰው የኔ ይሄን ሁሉ ግን የሰራ ማን ነው? አንድ ቀን ተጣልቶ የማያውቅ እንትና ወስታል አንተ እንዲያርጋል አንተ እንዲያርጋል የማይል ሁሉን የሚገዛ በሁሉ ላይ ገዢ የሆነው ለሱ ምን ይገባዋል? መገዛት። ለሱ መገዛት ይገባዋል አይገባም? አንድ መዝሙር አለ አይደል? ካስተዋላችሁ ልገዛል ጌታ ልገዛል ለኔ ስላረከው ብዙ ስራ እንደው ቢሆንልኝ ለውለታ ላመስግን አረ በቃ ሚሉትን አጥተው ነው አባቶች። ጌታ ይባርካቸው የገባቸው። የዛሬ ግን ዳቦ ሆነን ዳቦ ሲያን ደግሞ በቃ ተናዶ ጠላት አይኑያ በበቃ የቢሶስ ዝማሬዎችን ሁሉ እንዘምራለን። የቢሶስ ዝማሬ አንዳንዱ ጠላት አይኑያ የምንለው
ቢሶት ነው እኮ አንዳንድ መዝሙር በደንብ ልብ ብላችሁ ቆማችሁ ካያችሁ በቃ እያየ ብዙ አድርጎ ምንም ባይሆን እንዘምራለን። እንደ ጠላትን ለማናደድ የምንዘምር አይመስልም? የምን ጠላት መናደድ? እኛ ጌታ እንዲከብር እናደርጋለን። ከፈለጋ ሰይጣን ደሙ ይፍላ። ሰይጣን ደማለው እንዳትሉ፣ ደሙ ይፍላ የሚለው አማርኛው ይናደድ ነው፣ ይበሳጭ፣ ይንጨርጨር ነው። ሃሌሉያ! ለእግዚአብሔር ለልዕልናው፣ ለአገዛዙ፣ ለስልጣኑ ምን እንሁን? እንገዛ። ስለዚህ እስቲ ልገዛልህ ብላችሁ በቃ እና ሰይጣንን ምስማ፣ የእናንተ ሰውነትን ምስማ፣ ድምፅ አውጥታችሁ እዛው አጠገባችሁ ያለ ነገር እያደመጠ በቃ እናንተ ላይ ቀንበር የሆነ ነገር ቤቱ ላይ ጣሪያ ላይ ምኑ ላይ ዙሪያችሁ ላይ የከበው ነገር እየሰማ ለልዑል እገዛለታለሁ። ምን ታመጣለህ? ሃሌሉያ! ለሱ መገዛት ረፍት ነው ወዳጄ። አትቅኖጠነጥም፣ አትቅበዘበዝም፣ አትናወጥም። በሆነ ሁሉ ነገር ላይ ወጥልም አልቃሻ አንሆንም። ደስታ ብቻ ያስለቅሰናል። ክብር ይሁን፣ ክብር ይሁን። አንዳንዴ የሚሰማኝን የደስታዬን በእንባ ደስታዎችን ቢገልጥ ደስ ይለኛል። ግን ግብዝ ይሉናል ሰዎች ሌላ ስም እንዳወጡ በውስጥ ጨርሼ ነው የሚተወው። ቅድማን የዲዲያ ስታወራ እኔ ሐሴት አድርጋለሁ። በቃ ውስጤ እንዴት እንደዘለለ አውቃለሁ። አልባረቅም፣ ሌላ ነገር አይደለም። ጌታ ክብሩን ይውሰድ። ምክንያቱም ብዙ ስላወራን ጊዜ ሆነ። ለካ የኛ ጊዜ ሩቅ ይመስላል። የእግዚአብሔር ጊዜ ግን ለነገሩ 1000 ዓመት እንደ አንድ ቀን ያለ ጌታ የተባረከው። ስለዚህ ለዚህ ልዕልና እንገዛለን፣ ለዚህ ልዑል እንበረከካለን፣ ለዚህ ልዑል ክብር እንኖራለን፣ ለዚህ ልዑል ምስጋና እናበዛለታለን፣ ለዚህ ልዑል ምን እንሆናለን? ሁሌ እንቦርቃለን። ሃሌሉያ! በቃ ሰው የፈለገውን ይበል። ዳዊት እንዳለ ዳዊት ምርኮን ብትንቅም እዘምራለሁ ነው አይደለም? መናቅ ማለት ምን መሰላችሁ? ያን ዘመን ላይ የሚለበሰው ልብስ በጣም መጥፎ ልብስ ነው፣ ቀሚስ ነው። ስለዚህ ሲዘሉ ምን ይሆናል? ኅፍረተ ሰውነት ሁሉ ይታያል። ለዛ ነው እንደውም በኋላ ለካህናት የውስጥ ልብስ እንዲለብሱ ታዘዋል። ለዚህ ነው አሁን ዘንድሮ የውስጥ ልብስ ምናምን የመጣው ከዝም ብሎ የመጣ እንዳይመስል ከመጽሐፍ ቅዱስ ነው። ኮርጆ ነው፣ ብዙ ነገሮች ተቆርጆ ነው። እንኳን ሰርጀሪ ምናምን ሁሉ ከመጽሐፍ ቅዱስ እንደመጣ ልነግራችሁ ይችላል። ብዙ ነገሮች ከየትም አላመጡ። ለዚህ ይሄ በቃ እሱ ከከበረ በኔ ማንነት ላይ እሱ ከከበረ ምን አገባኝ? እብድ ብንሆን ለእግዚአብሔር ክብር አይደል ጳውሎስ? ባለ አእምሮ ብንሆን ግን ለእናንተ ብሏል። ለዚህ ለልዕልናው ምን እንሆን? እንገዛ። ለምንድን ነው የምንገዛው? የፍጥረት ሁሉ ምንድን ነው? ንጉስ ነው። የፍጥረት ሁሉ ንጉስ ማን ነው? አንበሳ እንዳትል ንጉስ ነው። ማን? የነገስታት ንጉስ፣ የሰማይና የምድር ፈጣሪ ሰሪ አባት እርሱ እግዚአብሔር። ለዚህ እንገዛለን። ሌላኛው የኃያላን ሁሉ ኃያል ስለሆነ ነው የምንገዛለት። እናንተ በምድርና በሰማይ ኃይለኛ ነኝ ከሚለው ሁሉ በላይ ማን ኃይለኛ? ከአሜሪካን እግዚአብሔር አይበልጥም? አሜሪካኖች እኛን እያሉ አይደል ዓለም ላይ ሲጎርሩ፣ በትራምፕ ድምፅ አሁን በጣም ይጎረራል አይደል? ዓለምን ያናውጣሉ አይደል አሜሪካኖች? ከነሱም ይበልጣል የኛ ጌታ። እስቲ አሜን በልና ጻፍልኝ። አሜን በል። አትቅና። ኃያል ነኝ በሚለው ላይ ማን ኃያል ነው? ንጉስ ነኝ በሚለው ላይ ማን ንጉስ ነው? እኛም ጋር አሉ እኮ ከኔ በላይ ማን አለ የሚሉት አይደል? ማኛም መካከል አሉ እኮ እኔ እኮ እንጂ ከነ ጳውሎስም በላይ ነው እኛ የምናነግሰው አምላክ። እናንተ ከነ ጴጥሮስ በላይ ነው። ስሙኝ በደንብ አድርጋችሁ። ከነ አብርሃም በላይ ነው። ንጉስ ነው እኮ በእነሱም ላይ ንጉስ ነው። በነቢያት ላይ ንጉስ የነበረው
በሐዋርያት ላይ ንጉሥ የነበረው በእኛም ላይ ማነው ንጉሥ? እሱ ንጉሥ ነው። ለዚህ የኃያላን ሁሉ ኃያል ስለሆነ እንገዛለታለን። ለዚህ ነው የምንገዛ። ሌላ ምንም ነገር የለም። በቃ ኃያል ነው እሱ። ኃያል 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 ክብር ላንተ ክብር ላንተ ክብር ላንተ ክብር ላንተ ይሁን። የድሮ መዝሙሮች ነው የሚመጡልኝ። የቀደሙ አባቶች እንዴት አስተውለው እንዳመለኩት በጣም ነው የሚገርመኝ። በጣም በማስተዋል ያመለኩ፣ በማስተዋል የሰበኩ፣ በማስተዋል የዘመሩ አባቶች አሉ። እኛም ዘመን ላይ ወዳጄ አስተውለን እንስማ። እሱ ምንድነው አልኳችሁ? የኃያላን ኃያል ነው። ለዚህ ነው የምንገዛለት። ሌላ ነገር ኖር አይደለም። በቃ የኃያላን ሁሉ ኃያል፣ ሌላ ኃይል የለማ። የኒውክሌር ኃይል ዋጋ የለውም። የሆነች ሰፈር ነው የሚያጠፋ፣ ዓለምን ሁሉ አያጠፋትም። እውነት ይላል። ኮቪድን ለቀቁና በሽታ መጥቷል አሉ። ዓለም ለአንድ ኃይል አራውጠው መሆና ቦታ ላይ ቆመ፣ አለቀለት። በቃ እድሜ ልክ የለውም። ሁሌ አለ ይላሉ እንጂ አልቆለታል እኮ። ሌላ በሽታ ነው የሚመጣ እንጂ አይመጣም። ኮቪድ ተመልሶ አይመጣም። በእውነት እላቸዋለሁ። ጊዜያዊ አለ። ሐኪሙ ሊል ይችላል፣ እኔ አስኪደዋለሁ እሱ። ምክንያቱም ሲፈጥር እድሜ ጨምሮ ፈጥሯል። ቫይረሱ እድሜ የሆነ ነገር ሲሰራ፣ ይሄ ነገር ሲሰራ ለምን ያህል እድሜ እንዲሰራ ተብሎ ነው የተሰራው። ከዛ በላይ እድሜ የምትጠቀሙ ከሆነ ችግር ሊፈጥርባችሁ ይችላል ጣሉት ተብሎ። እኛ ግን ያው እስኪቆሽሽ እናደርገዋለን። ወዳጅ እግዚአብሔር ግን እድሜ የለውም። የኛ ልዑል እድሜ የለውም። የኛ ገዢ እድሜ የለውም። አሁን ያሉ ገዢዎቻችን እኮ እድሜ ልክ አይደሉም። የሆነ ቀን አላቸው፣ ይሄዳሉ። ልዕልናቸው ይሻራል፣ ልዕልናቸው ይወገዳል። የኛ ልዑል ግን ዘላለማዊ ነው። በዚህም ይሁን በዛኛው የሚኖር ነው። ስለዚህ ለዚህ ልዑል ዛሬውኑ መገዛት ይሁንልን። ሁሌ መገዛት መንበርከክ ይሁንልን። ኃያል ነው እሱ። ቅድም እንዳልኳችሁ የፍጥረት ሁሉ ንጉሥ ስለሆነ ነው የምናመልከው፣ የምንገዛለት። ለልዕልናው የምንገዛበት ምክንያት የፍጥረት ሁሉ ንጉሥ ስለሆነ ነው። ቁጥር ከ1 እስከ 2 የምታዩት ይህንን ነው የሚያሳየው። ስለ ፍጥረት ምን ይላል? እግዚአብሔር ነገሰ፣ ክብርንም ለበሰ። እግዚአብሔር ኃይልን ለበሰ፣ ታጠቀም፣ ዓለምን እንዳትናወጥ አጸናት። ዘፋኔ ከጥንት ጀምሮ የተዘጋጀ አንተም ከዘላለም ነህ ብሎ ይሏል። ምድርን እንኳን እንድጸንተ እንድትቆም አደረጋ። ላይ ማን ነው? አንድም ቀን ሳይንስ ሞክሯል። ብዙ አየር ላይ ጥሎ ይሄዳል፣ ይዟት መሄዳል፣ መንቀሳቀስ አልቻሉም። እንኳን ሚዞሮም የመሬትን ዛቢያ ማቆም አልቻሉም፣ አይችሏትም። የኛ ጌታ የኔ ጌታ ወድሃለሁ፣ በአንተ ብርታት ሰው ሆኛለሁ፣ በከበረው ሰረገላ ያስቀመጠኝ የለም ካንተ ሌላ። መሬትን እሱ በወደዳት ሰረገላ ላስቀምጠው ያሽከረክራታል። አንተ ማብራት ትዞራለህ። መች እንደዞርክ የት እንደደረስክ አታውቅም፣ ግን ትዞራለህ። ፍጥረት ሁሉ ታዞ ተገዝቶለት ይኖራል ፈቃዱን ጠብቆ። እኛን የምናስቸግረው። ስለዚህ ለልዕልናው ክብር ይሁን። ንግስናው ዘላለማዊ በመሆኑ ነው ምናነክሰው። ንግስናው ምን አይነት ነው? እሱ የእግዚአብሔር ንግስና ዘላለማዊ ነው፣ እንገዘለታለን። ዘፍጥረት ምዕራፍ 1 ሄዳችሁ አንብቡ፣ ምን እንደሚል ታላችሁ። ይሄ ንግስናው ዘላለማዊ እንደሆነ በደንብ ሄደው ያሳየናል። ሁለተኛው ንግስናው በሁሉ ላይ በመሆኑ እንገዛለን። በሁሉ ላይ ንጉስ ነው። ምድርና ሞላዋ ላይ፣ ሰማይ ላይ፣ በፍጥረት ሁሉ ላይ እሱ ምንድነው? ንጉስ ነው። ስለዚህ እንገዛለን። ለዚህ ንጉስ ተገዙ እያልኳችሁ መገዛት ይሆንልን። መዝሙረኛው 96 ምዕራፍ 96 ቁጥር 10 ላይ ሄዳችሁ ብትመለከቱ ይህንን ሐሳብ ታገኛላችሁ። ሄዳችሁ
ከቻላችሁ ደግሞ ልጥፍ አድርጉ 96 ቁጥር 10 ሌላኛው የኃያላን ሁሉ ኃያል ነው ስለሆነ ነው ምናነግሰው ምንገዘለት ምንኖርለት ልዕልና ምን አይነት ነው የኃያላን ሁሉ ኃያል ስለሆነ ነው ለዚህ ልዕልና እንገዛለን የመጀመሪያው ከያዛችሁ ብዙ ኃያላን መስመር ይዘዋል ብዙ ነገር አላዙ ፍርክክሳቸው ወጥቷል ፈረላቸው መዝሙር 33:7 ላይ ሄዳችሁ ብትመለከቱ ባዶ ናቸው እኔና አንተ ግን የምናመልከው እግዚአብሔር ብዙ ኃያላን የሚፈሩት ብዙ ነገስታት የሚንቀጠቀጡለት ምድርና ሞላ የምታፍርበት አምላክ የምትፈራ አምላክ ነው ሌላኛው ንግስናው በሚቋቋሙት ላይ ባለስልጣን በመሆኑ በንግስና ንጉስ ሆኖ የሚመጣው አይደል አሁን ለምሳሌ ትራምፕ ንጉስ ነው መሪ ነው አይደል አብይ መሪ ነው አይደል እና ፑቲን መሪዎች ናቸው አይደል ሌሎችንም ጥሯቸው ሁሉም ያልፋል በእነሱ ላይ ማን ንጉስ ነው አይ በኔ ላይ አይነክስም ብሎ አይልም ጠቅላይ ሚኒስትር አብይ አይልም ትራምፕ አይልም ማናቸው ማን ንጉስ አሁን ፑቲንን አይታችሁ ከሆነ ቸርች ሄዶ ስርዓት ፈጽማል በጣም ጎበዝ ሰው ነው ሃይማኖቱን በጣም የሚያከብር ሰው ነው ኦርቶዶክስ ነው ከካህናት ወስዶ ይሳለማል ይጸልያል ቸርች ሄዳል ያነግሳል አምልኮ ስርዓቶችን ይፈጽማል ትራምፕም ቸርች ሄዳል ይሆናል አላወኩም ይሄዳል ብዬ አስባለሁ ጠቅላይ ሚኒስትር አብይም ይሄዳል ብዬ አስባለሁ ሌሎችን ባላውቅም እዚህ እነኚህ ነገስታት በእነሱም ላይ ማን ንጉስ ነው በእናታቸው ሄዱ መዝሙረ ዳዊት ሄዳችሁ ምዕራፍ 65 ቁጥር 7 ላይ ታገኛላችሁ ከተፈጥሮ ነጎድጓድ በላይ ነው እግዚአብሔር የተፈጥሮ ነጎድጓድ ታውቃላችሁ አይደል ሄሪኬ ምናምን እያሉ ባህሩን ሁሉ ጣርጎ መንደር ላይ ያመጣ ህዝብን ከተማን የሚያጠቃልቅ የሚለቅ ጓድ እንትን ማዕበል አለ አይደል ነጎድጓድ የነፋስ ነጎድጓድ ምናምን ነጎድጓድ በእነሱ ላይ ሁሉ እሱ ንጉስ ነው ማ እግዚአብሔር ምንድነው ንጉስ ነው ስለዚህ ለዚህ ንጉስ ለሆነው ልዑል ለሆነው ለእልልናው ምን እንሆናለን ማለት ነው ምን ያህል ተገዝተናል በእውነት ይሄ ገብቶን እየተገዘን ነው ገብቶን ነው የምንኖረው ገብቶን እየኖርን ነው እየወጣን እየገባን ነው ተረተነዋል እውነት የምታመልኩትን አውቃቸዋለሁ ገብቷቸዋለሁ አሁን ብዙ ጊዜ እግዚአብሔር ራሱ ገብቶን ምናመልክ አይመስለኝም ብዙ ጊዜ በጣም የሚፈራው ትውልድ መካከለ ፍርሃትና ድንጋጤ በእውነት እግዚአብሔርን የምናውቅ አንመስልም አካሆናችን ይሄ እውነት ከገባኝ ጊዜ ጀምሮ እኔ በእግዚአብሔርና በእግዚአብሔር ነገር ላይ የሚቀልድ ሰው ላይ በቃ እሾህና አሜከላ ነው የሚሆነው እሾህና አሜከላ ታውቃላችሁ ዝም ብላ አትረግጥም ዝም ብላ አትይዝም ይዋጋል አልያዝም በቃ አንጨረጭራለሁ ተሳድበህ ትሄዳታለህ ስቃይን ነው የሚያበላ የገዘን ልዑል እሱ ታላቅ ነው በሱ ላይ ማንም እንድነሳ አስፈልግ በሱ ቃል ላይ ማንም እንዲቀልድ አልፈልግም ቅድም አንድ ሰው አንደኛውን እየጠየቀ ሰማው ጥቂት ሰዓት ነው የሰማው ለመግባት መጥቼ አጋጣሚ ነው እያስተካከልኩኝ ኮምፒውተር ምን ያበጃጀው ያወራል እና በማንያቸው ምስል አይሁን ብለዋል እና ሙሴ ምስል አላዘም ወይ ምስል አይደለም ወይ ሰራው እና የሙሴ ምስል አይደለም እያለ ጠይቋል የሱን ምስል እንድናሳምርለት ጋጋማ ባለ ጋጋማ አርሽላችሁ ገብታችኋል ስድብ አይደለም አሁን ለኢትዮጵያውያን ነገር ስድብ ነው ተቸገርንኩም ቃላትን ከየት እናምጣ እንግዲህ ሁሉንም ቃላት ላኪፉ ላቆጣችሁ ምን አባት ይላል
እኔ ብዙ ጊዜ አሁን ገገማ ነኝ ምንድነው ደንቃራ ነኝ ይላል። ማላነቃነቅ ልፍ ማራ ይጋጫል እግር ስታነሳ ቋ ይሰጣል አየለ አወዳደቂ ወደፊት ነው ከኔ ላይ ትሪቃል። በቃ ለዚህ ነው ምሪቆስ ሰዎች ገገማ ስለሚሆን ከኔ ይሪቃል። በቃ እኔ ጋር መናገር አይፈልግም። ምን ላክ ገገማ ያርቆኛል። ጌታ ይባረክ። ወዳጆች እየገባችሁ እንደው ለለኤሌ ከተገዛ ላይቀር ለእግዚአብሔር ተገዛ። እሺ መገዛት ይሁንልን። ነቢያት ገዙን እኮ በቃ የዘንድሮ አገልጋይ ራሱ ገዢ ሆኖብናል እኮ። ከእግዚአብሔር ይልቅ ሰው ነው የሚገዛው። ከእግዚአብሔር ይልቅ አገልጋዮች ባልተውብናል። ከእግዚአብሔር ይልቅ የሆኑ የሚንከባከቧችሁ ሰዎች ለእናንተ ጥሩ የሆነ ምላስ አሳምሮ የሚያወሩ ሰዎች ናቸው አምላካችሁ። ከአምላክ ይልቅ እነሱን ታከብራላችሁ። ከቃሉ እውነት ይልቅ ለእነሱ ክብር ይኖራችኋል። ይህን ከሆናችሁ ወዮላችሁ፣ አልተገዛችሁም። ለእግዚአብሔር የተገዛ ሰው በእግዚአብሔር ሀሳብ ላይ ይቆማል፣ ሰውየውን ያስቆማል። ምንም አመጣም። ይሳኮር እንደፈለገ እንደሆነ አትፍቀድ። ከቃሉ አይበልጥም። ቃሉ ሁሉና ክብሩ ያለው ቃሉ እውነቱ ያለው ቃሉ ላይ ነው። ያን ደግሞ ምስጢርን የሚገልጥ መንፈስ በእኛ ላይ ነው። የመጨረሻው ላሳያችሁ። ለልዕልና እንገዛ። እንዴት ነው ለልዕልና የምንገዛው? የማይለወጥ አምላክ በመሆኑ ነው። እሺ ይባላል። ሌላ ሁሉ እንደ ልብስ ይቀያየራል፣ እንደ ፋሽን ይቀያየራል። አላያችሁም እንደ የወንድ ልብስ ድሮ አባቶቻችን ሲለብሱ በጣም እግሩ ከታች ከጫማ ጋር አብሮ አዋራ ቡን የሚያረግ ሰፋ ያለ ሱሪ እንደሚያረጉ ነው የነገሩን። የሆነ ሰሞን ደግሞ የሆነ ከወገብ ከጉልበት በላይ ወፈር ብሎ ወደ ታች ደግሞ ጠባብ ነበር። አንድ ሰሞን ደግሞ እህቶቻችን አስታውሳለሁ እህቶች ስለነበሩ ወንድ ጅንስ ሱሪ እየገዙ በቀላል ያገኛሉ። ከዛ በኋላ ቤት መጥቶ በመርፌ አስጠብበው ከሰውነታቸው ጋር የተጣበቀ ሱሪ ይለብሳሉ። አላ ደግሞ ቅርብ ጊዜ ደግሞ የኛ ወንድሞች ጀምሮ ነበሩ። አሁን አልተውም እንደሱ ነገር። ያደጉ አካባቢ ላይ እንደሱ የሚለብሱት ጌዮች ናቸው። ምክንያቱም ዳይፐር ስለሚያደርጉ ከላይ እንዲሰፋ ይፈልጋል። እስከታች ጠበቅ አርጎ ከላይ ጀምሮ ከታች ጀምሮ ጠበቅ አርጎ እንዴት ይላቸው ለነሱ ለዳይፐር ነው። የኔዎቹ ምን ጀምሮ አላውቅም። ዳይፐር ነው የሚያደርጉት። ምክንያቱም የሚሆኑት ሌላ ስለሆነ መቋጠሪያውን ፈተውታል። እግዚአብሔር ያልሰራው ነገር አድርገውት ራሳቸው ላይ ችግር ፈጥረው በሽተኞች ናቸው። በቃ ግን በዛም ደስ ብሎ ይኖራል። ለደስታ አይደለም እኮ በቃ ገብተውበታል። ለመውጣት ስላልቻሉ ሱስ ስለሆነባቸው ነው። ወዶ የሚኖሩ እንዳይመስላችሁ። የኛዎቹ ደግሞ እዛው ሊገቡ የሚቃትሉ አሉ። ያንን ነው ቃሪያ ሱሪ ብለህ የምታደርገው። ለዛ ነው እኛ ሀገር እንደዛ መሰለኝ። አንዳንድ መድረክ ላይ ሲያያቸው በጣም ያስጠላል። ደግሞ ወንዶች እኮ እንደው ዳና እግር ቢኖራቸው ጥሩ ነው። ሾምቦቆ የሆነ በብረት የተሰራ እግር ነው የሚመስለው። ቃሪያ ሱሪ ያለ መድረክ ላይ ደግሞ መድረክ ምጫለው ይሮጣል ብለው ይታያል። የተመታኝ የአጉላጉል ልምዶች ሁሉ እግዚአብሔር ተገዛ። የማይለወጥ እግዚአብሔር ነው በእኛ ላይ የማይለወጥ እግዚአብሔር ቃል አለ። የማይለወጠውን እግዚአብሔርን ቃል እውነት ላይ ከተገዛን ይሄን ባዲ ታች ቅድም አይታችኋል። እዚሁ ክፍል ላይ ቁጥር 5 ላይ ምንድነው የሚለው? ምስክርህ እጅግ የታመነ ነው ይልና አቤቱ እስከ ረጅም ዘመን ድረስ ለቤት ቅድስና ይገባል ብሎ ስለራሱ ያወራል። ለዚህ ምን መሆን ያለበት? ቅድስና ይገባል። እህቶችም ቅድስ ራሳቸው ቅድስና ከምን በላ ከምን ለብሰው ጭምር ነው። አሁን አንዳንድ እህቶች አሉ ሃሌሉያ ያሉ የዘመሩ ነው። ሲፈልጉ ደግሞ በማይበሳ ቦታ ሁሉ ለብረት በስተው ያረጉ በእንትና ምንድነው በእምብርታቸው ለብረት እያሳዩ የሚዘምሩ አሉ። አጫሉ ጡታቸውን እያሳዩ እናንተ ክብር ሰውነትን ሸፍኑ፣ ከዚህ በላይ ሸፍኑ።
አፍንጫቸው ላይ ብረት አርጎ ቀለበት አርጎ አንዳንዱ ግጥም ያለ ጉትቻ ነው የሚያረጉት። አንድ ነጥብ ሆኖ ይታያል። አንዳንዱ ቀለበት አለው። በሳስታችሁ ጨረሳችሁ። አንድ እንዳለ እንደተበሳ እዛም ታገኛላችሁ። ጉዳችሁ እዛ ግን የለማ። በኋላ ጉድ ነው። ሁለት ጸጸቱ እንዳትጸጸቱ አደራችሁ። ሙሉን ሰውነት ተሰጥቷችሁ ሙሉን ሰውነት ይዛችሁ ለመግባት ሞክሩ። ቅድስና ያስፈልገናል። ማደሪያ ነን። አሜን በል። ለዚህ ማደሪያ መቀደስ ያስፈልጋል። ውጭ ውስጡ መቀደስ ያስፈልጋል። ውስጥ ነው እንጂ ልብ የሌለው ወደ ውጭ አይወጣ። እዚህ ያለው ነው ወደ ውስጥ፣ ከውስጥ ነው የፈነዳው። ላይ የሚታየው አታታልና ሌላ አራዳን ፈለግ። እኔም አራዳ ነኝ እንዳታት። ያዕቆብ እኮ ጉትቻ ሳይቀር አስነቅሎባቸዋል እኮ። አውጡ ብለዋል። ጉትቻውን አምጡ። በቃ ጌጣጌጡን ሁሉ ሰብስቦ ከአድባር ዛፍ በታች ቀብሮ ነው። ኑ አሁን እንሂድ። ያኔ ብቻዬን ለነበርኩ ጊዜ ከኔ ጋር ለነበረው ማንም ባልሰማኝ ጊዜ ለሰማኝ ተገልጦ ለባረከኝ ምስጋናን እንሰዋለን። ተነሱ አላቸው። ይሄን ሁሉ ኮታጥ ይሎን ቅድስና ለእግዚአብሔር ነው። እሺ ቲክቶክ ናይና አዎ የትሙን ተቀደስ። በቅድስና ነው። በቅድስና እንመላለስ። እሺ ሰምተሃል። አልሰማም እንዳትል ሰምተሃል። ይሄ ቃል አንድ ቀን ይፈርድብሃል። ተጠንቀቅ። ስለዚህ የመጨረሻው የማይለወጥ አምላክ በመሆኑ ነው የምንገዛለት። እግዚአብሔር ምን አይልም? እስቲ አይለወጥም በሉ። ሰዎች ይለዋወጣሉ። ባለፈ ያጨበጭቡላችኋል። ትናንትና ጌታ ይባርክ እንዳንተ ያለ ሰው እግዚአብሔር ሰጥቶናል፣ እግዚአብሔር ይባርክ ምናምን ይላል። መልሶ አንተ ብሎ አገልጋይ ይላል። ምናምን ይላል። መልሶ አንተ ብሎ አገልጋይ ይላል። ባለፈው እኮ ያጨበጭባል። እንዲህ አይነት ህዝብ ነው የተገኘው። እግዚአብሔር እንዲህ አይነትን ትውልድ ይዟል። ለዚህ በዚህ ሰውነት እስከ ረጅም ዘመን እግዚአብሔር እስካቆየን ጊዜ በምንቆየው ቆይታ ሁሉ ድረስ ለቤቴ ቅድስና ይገባናል ብለን ራሳችንን በቅድስና ልናለማመድ ልናኖር ይገባል። ያስፈልገናል። ስለዚህ የማይለወጥ መሆኑን መዝሙረ ዳዊት ምዕራፍ 19 ቁጥር 7 ላይ ሄዳችሁ ካያችሁ የማይለወጥ የህይወት መመሪያ በመስጠት የማይቀየር የህይወትን መመሪያ እንዴት እንደምንኖር መመሪያ ያዘጋጀልን እግዚአብሔር ነው። ልዑል የምንለው የምንገዛለት። ሌላኛው የማይነቃነቅ አስተምሮን በማስተማሩ ነው። የማይነቃነቅ አስተምሮ ያለው ማን ነው ካላችሁ የሰራዊት አምላክ እግዚአብሔር ብቻ ነው። የእግዚአብሔር ሕግ ፍጹም ነው፣ ነፍስንም መልሶ ያለመልማል። የእግዚአብሔር ሥርዓት የታመነ ነው፣ አላዋቂውን ጥበበኛ ያደርጋል። እንደኔ ያለውን ጅል በሰውኛ እንደኔ ያለው ምንም የማያውቀውን ኮልታፋ ምንም ቦታ የሌለውን ያናግሯል። እሱ እግዚአብሔር ነው። ስለዚህ ይሄ አምላክ ክብር ይገባዋል፣ ልንገዛለት ይገባዋል። እናንተ በቤተሰብ እንኳን ተቀባይነት የሌለውን በሰፈር ተቀባይነት ምስክር የማያገኘውን ተራ የሆነውን ሰው እሱ ምስክሩ አድርጎ በፊቱና በሕዝቡ ፊት የሚያቆም የሚሸላልም አምላክ ነው። እሱ ልዑል ነው። ለልዕልናው እንገዛለን። ለዚህ አምላክ ነው መገዛት አለብን። ሁለተኛው ላልኳችሁ እዛው መዝሙረ ዳዊት ምዕራፍ 98 ላይ ምን ይላል? 98 ወይም 95 መሰለኝ። ኦኬ ሁለቱንም ጻፉልኝ። 98 ነው። እስቲ ላንብበው ራሴ ጀልዮ ልላየው 95 ይመስለኛል።
95:8 ምን ይላል? እሺ ሌላ 98 ላይ ልሄድና ሊው 98 ቁጥር 8 አለው። ወንዞችም በአንድነት በእጅ ያጨብጭቡ፣ ተራሮችም ደስ ይበላቸው፣ በምድር ሊፈርድ ይመጣልና። እሱ ምን አይነት አምላክ ነው? የማይነቃነቅ አስተምሮ መኖሩን፣ ፈራጅ መሆኑን ወንዞች የሚመሰክሩለት የሚለውን እሱ ጋር የሚያወራው 95 ላይ ያለው ደግሞ ምን ይላል መሰላችሁ? ሁለቱም ጥቅስ ሊጠቅሙኛል፣ ነገር ግን ለራሳችሁ እናንተ ያዙና በደንብ አንብቡ። 95 ላይ ያለውን ላንብበው፣ ስሙኝ ምን እንደምታላችሁ። በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ቢሰሙ ልባችሁን አታጽኑ የሚል ቃል አለ። የማይነቃነቅ አስተምሮ፣ የማይለወጥ መመሪያ፣ የማይለወጥ ትእዛዝ ያለው ማን ነው? እግዚአብሔር ብቻ ነው። ለዚህ አምላክ ነው የምንገዛ። ሰዎች ሲመጡ መመሪያ ለውጥ ያመጣሉ። አሁን ኦባማ መጣ፣ መዓት ነገሮችን ድብልቅልቁን አውጥቶ እንደውም የወንድና የሴት ጉዳይ የውርጂያ ጉዳይ አደባባይ ላይ እንደተፈለገ እንደሆነ አድርጎ ለቀቀ። ያ ሽማግሌ ትራምፕ መጣና አንዳንድ ነገሮችን በጣጠሰ። ትራምፕ ከሄደ በኋላ እኚህ ሽማግሌ ደግሞ መጡና እሳቸው ደግሞ ብዙ ነገር ድብልቅልቁን አወጡ። ትራምፕ አሁን ደግሞ መጣና እንዳለ የሚድሩቱን በጣም አምሶታል። የመጣ ሁሉ ያምሳል። የሰው መንግስት እንደዛ እንትና ሲሄድ እንትና ሲመጣ ጉዳል ቤተክርስቲያን ውስጥም ጭምር ወደ ዓለምን አይደል ቤተክርስቲያን ጭምር። የኛ እግዚአብሔር ግን ለሁሉ የሚመች ለሁሉ የሚበጅ መመሪያ ነው። ሁሌ የማይለወጥ የማይቀየር የማይገረሰስ መመሪያ ያለው ልዑል ነው። ለልዑል ክብር ይሁን። ስለዚህ እግዚአብሔር የፍጥረት ንጉስ የኃያላን ኃያል የማይለወጥ አምላክ ስለሆነ ወደን ፈቅደን ምን እንሁን? እንገዛለታለን። መገዛት ይሁንልን። ለኔ አላልኳችሁ፣ ለእንትና አላልኳችሁ፣ ለሸሞሚኔ አላልኳችሁ፣ ለቦሮትቾ አላልኳችሁ፣ ለሆነ ነገር አላልኩም። ለእግዚአብሔር ሁሌ መገዛት ይሁንልን። እግዚአብሔር ይመስገን። ምናልባት አላውቅም፣ ወደ ውስጥና ወደ መንፈሴ የመጣው ሐሳብ ነው። እግዚአብሔር ምናልባት የፈለገን ነገር አለ። እዚህ ውስጥ ያለን ወንዶች፣ ሴቶች ልጆች በደንብ ስሙኝ። እግዚአብሔር እንድንገዛ በዚህ ዘመን ይፈልጋል። ለልዕልናው ክብር ሰጥተን በሚገባ ቀድም ምናልባት አስተውላችሁ ከሆነ መዝሙረ ዳዊት ላይ የመጀመሪያው ጥቅስ ላይ ቁጥር 5 ላይ ያለውን ቃል ይሁት ሁለንተናን በመቀደስ እንድንኖርለት እግዚአብሔር ይፈልጋል። በሁለንተና በመኖር በንጽህና ሁለንተናን በመቀደስ የሱ መኖሪያ የሱ ማደሪያ ስለሆነ እጆቻችን፣ እግሮቻችን፣ ጆሮአችን፣ አይናችን ከራስ ፀጉር ጀምሮ እስከ እግር ጣቶቻችን ባለው ማንነት ሁሉ እኛ አቅም፣ ስልጣን፣ ባለቤትነት የለም፣ ባለ አደራ ነን። እሱ ሊከብር ሊነግስ ይፈልጋል። መገዛቱን ስለዚህ ለእግዚአብሔር በመገዛት መዝለቅ ዘመናችን ማለቅ እንድችል እንጸልያለን። አባቶ እናመሰግናለን። ሁሌ ትነግረናለህ፣ ሁሌ ታስተምረናለህ፣ ሁሌ ታስታውሰናለህ፣ ሁሌ ታሳስበናለህ። ሁሌ ቃል አለ፣ ትናገረናለህ። ከትናንት ይልቅ ከባለፉ ቀናት ከባለፉት ዘመናት ይልቅ በቀረልን በሚቀረን እድሜያችን ላይ ምን ያህልን አናውቅም። ጌታ ሆይ በቀረልን እድሜ እንደሚገባ በፈቃዲ ውስጥ ሆነን ለንተ በመገዛት
ራሳችንን በማስገዛት እንድንኖርልህ ፈልጋል፣ እንድንመላለስ ፈልጋል። ከአምና ከካቻምና ከትናንት ከዛሬ ካለፉት ሰዓታት ደቂቃዎች ይልቅ ከዚህ በኋላ እግዚአብሔር በሚቀረን ዕድሜ ላይ በሚቀረን ቀናቶች በሚቀረን ጊዜያቶች ላይ ለንቴ በመገዛት ለሐሳቤ ራሳችንን በመቀደስ በሐሳብ ውስጥ በመኖር ደስ እያሰኘን ዘመናችንን እንድንጨርስ ጸጋ እንድረዳን ኃይል እንድትሆነን ቃል ጉልበት እንድሰጠን እግዚአብሔር ሆይ የተዘራው ዘር መሬት ላይ መልካም መሬት ላይ ወደቀው ዘር 30 60 100 እጥፍ አፈራ ነው የሚለው ፍሬያማ በመሆን ፍሬ በማፍራት እንድንገኝልህ እንድንዘልቅልህ ጸጋና ቃል በእኛ ላይ ኃይል እንዲያደርግ ጸልያለሁ። ሁሉ ለስምህ ክብር ይሁን። ይህን መስማታችንን ማድመጣችንን ማስተዋላችንን አይቶ ሊበቀለን የሚወጣ ማንኛውም ስጋ ለባሽን የሚጠቀም ቢኖር ጸለይኩ። ከፊታችን እግዚአብሔር ትቢያ ነፋስ ጠርጎ ከመንገድ ላይ እንደሚያነሳ ከኛ ላይ ከኛ ዙሪያ ከኛ መንደር ከኛ አካባቢ እንደነሱ ጸልያለሁ። ክብሩ ለስምህ ይሁን። ጊዜያችንን ስለባረክ እናመሰግናለን። በኢየሱስ ጌታ ስም ጸለይን፣ አሜን። ተባርካችኋል።